ፓስተር ሶፊ ኦርቶዶክስ ሆነ ኦርቶዶክስን እየቀረብኩኝ ኦርቶዶክሳውያን እያገኘው ስመጣ ኢየሱስ የሚለው ስምን የሚቃወሙ ኢየሱስ የሚለው ስም የሚጠሉ የሚመስለው ብዙ ሰው ነበር። ኢየሱስን አይጠሉ ኦርቶዶክሳውያን ሲከታች ጻፉልኝ። ኢየሱስ ክርስቶስ ጌታ ነው በሉስቲ። ወንድማችን ልደት በአደባባይ የሚሰብከውን ፓስተር አሳፈረው። ኢየሱስ ጌታ ነው የሚለው እንትን ላይ ቃል በቃል ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው ግን ቃል በቃል የቱ ጋር ነው የሚገኘው? ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ጥብቅ መግለጫ ሰጡም። ዶም ቢሆን ታደላቅቶን ነው የወደቅነው። ዛሬም የምንነሳው ከእምነት የተነሳ መታዘዝን ገንዘብ ስናደርግ ነው። ርክበ ካህናት እነሆ ተጀመረ። በዛሬው ዕለት በቅድስተ ቅዱሳን ድንግል ማርያም ገዳም ወይም ቅድስት ማርያም ብፁዓን አባቶች ከየአህጉረ ስብከቶቻቸው ተሰብስበው ጸሎት አድርገው የነገውን ጉባኤ መክፈቻ ቀን ያደረጉ ይገኛሉ። የተወዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ ሼር ማድረጋችሁ እንዳይዘነጋ። በተለይ በአሁኑ የቅዱስ ሲኖዶስ ምልዓተ ጉባኤ ላይ የሚነሱ ሐሳብ አንኳር ጉዳዮችን ከዚህም በአስቸኳይ በሰበር መረጃ ወደ እናንተ የምናቀርብ ስለሆነ ውድና ክቡራት ቤተሰቦቻችን ሁላችሁም ኦርቶዶክሳውያን ሰብስክራይብ ስታደርጉ ደወል ምልክቷን መጫናችሁን አስታውሱ። ምክንያቱም አስቸኳይ የሆነ መረጃ ሲወጣ እናንተ ጋር እንዲደርስ ማለት ነው። ሁላችሁም ታዲያ ላይክ ደግሞ በማድረግ ጀምሩልኝ፣ አበረታቱኝ ለማለት ወዳለሁኝ። ሁላችሁም ወደ ላይክ ወደ መረጃችን በቀጥታ እናመራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል እማምላክ አቁራይተ ማት ሰአሊተ ምሕረት ቤዛዊተ ዓለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ዛሬም ጀምረናል፣ በድጋሚ መተናል ማለት ነው። ያው ማለዳ 1 ሰዓት ከ40 እንዲሁም ምሽት 1 ሰዓት በየዕለቱ በቀን 2 ጊዜ አዳዲስ የሆኑ መረጃዎችን ያለ መታከት ፍጹም ያለ መሰልቸት እናንተ ጋር ያመጣው ነው። እናንተ ግን ላይክ ያደረጋችሁ አይደለም። በደንብ አድርጋችሁ ላይክ አድርጉ። ይሄ መረጃ ከ1000 በላይ ላይክ ይገባዋል። ይለፍም ጥብቅ የሆነ መረጃ ስለያስኩኝ ማለት ነው። ወደ መረጃችን በቀጥታ እናመራለን። በቅድሚያ ግን በጣም የወደድኳቸውን በጣም ሲገና በጣም የተገረምኩበትን አንድ ቪዲዮ ላጋራላችሁ። እሱ ምንድነው? የወንድማችን ልደት ነው። ፓስተሩን ድንገት ይዟል። ያ ፓስተር ታውቃላችሁ፣ በየአደባባዩ ሰላም የሚነሱን በየሆስፒታሉ ታክሲ ተራ መንገድ ላይ ህዝብ የተሰበሰበ ቦታ ገበያ ላይ አጠቃላይ ህፃናት ቢጫወቱበት ቦታ ትምህርት ቤት እንኳን አይቀራቸውም። በአጠቃላይ እነሱ ባሰቡበት ቦታ ሁሉ ይጮሃሉ። ባሰቡበት ቦታ ሁሉ ተው ሰላም እናገኝ ድምጽ ቀንሱ ብትሏቸው እየየ ነው የኢየሱስ ጠላት ምናምን የወንጌል ጠላት ይላል። ያው የነሱ የሚናገሩ እንጂ የሚያደምጡ አይደሉም እናቃል። እና አሁንም እንደፈረደባቸው እንግዲህ ያው መጽሐፍ ቅዱሳቸውን ይዘው ሲጮሁ ወይም ደግሞ መሃል ማለት ሲናገሩ ልደት ይዘዋል አንዱን ማለት ከዛ ይዘውና ቀለል ያለ ጥያቄ ይጠይቃል። ኢየሱስ ጌታ ነው ሲለው እሺ ኢየሱስ ጌታ ነው ልክ ነህ አሜን ካለው በኋላ በል እንግዲህ ኢየሱስ ጌታ ነው ያልከውን ከ27ቱ አዲስ ኪዳን መጻሕፍት መካከል አንዱ ከጥቅሱ አንዱን ካሉበት ጥቅሶች ውስጥ አንዷን አሳየኝ ኢየሱስ ጌታ ነው የሚለው ቃል በቃል የትኛው መጽሐፍ ቅዱስ ክፍል ላይ ነው የሚገኘው ሲል የት ይባል የለም። እስኪ ቪዲዮ እንካተል አብረን እንመልከት። እስኪ እንደውም እየተዝናናን እንየው አይሻል? ላይክ አድርጉ። ኢየሱስ ጌታ አሜን። በደሙ ከእግዚአብሔር ጋር ታርቀናል። እቺን መጽሐፍ በስጦታ መልክ ልሰጥ ነበር። ጥያቄ ጠይቄ ነው መጀመሪያ አዲስ ኪዳን ላይ ጥያቄ ጠይቃለሁ። ከዛ እሱን ጥያቄ ከመለስክልኝ እሸልምሃለሁ። እሺ በሐዲስ ኪዳን መጽሐፍ ከ27ቱ ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ እንደሆነ ለምሳሌ ጥቅሱ የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው የሚለው እንትን ላይ ቃል በቃል ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው ግን ቃል በቃል የቱ ጋር ነው የሚገኘው? እዚህ ቃል የቱ ጋር ነው የሚገኘው? በቃ ችግር የለውም። እሺ በርታልኝ። ለማንኛውም እግዚአብሔር ካንተ ጋር አሜን አሜን። ይሄ መጽሐፍ ቆንጆ መጽሐፍ እሺ የቤተክርስቲያን የመዳን ትምህርት የሚያሳይ ነው። ቴንክ ዩ እንደተከታተል ነው
እንግዲህ በጣም ይገርማል ፓስተር ነኝ የሚለው ሰው ነው በጣም በሚያስነውር ሁኔታ አላቅም ነው ያለው ማለት የሚናገሩን እንኳን አያቅም በነገራችን ላይ አብዛኛዎቹ ጋር አሁን እንደውም ከዚህ በኋላ ንቃተልናችን ተፈጥሯል እንዲህ ሲጮሁ ይዞ መጠየቅ ነው ማፋጨት ነው ከየትም ማያመጡም የትም የለም በነገራችን ላይ አብዛኛዎቹ ባዶ ናቸውና በጣም የተገረምኩበት እናንተስ ምን አላችሁ ይሄንን ቪዲዮ ባያችሁ ሰዓት ስለ ራሳችን መምህር ዘላለም ታየ እንዲለናል ቤተክርስቲያን መጥቶ በለመነበት እግሩ ጠንቋይ ቤት ታገኙታላችሁ እዚህ ቤተ መቅደስ ቆሞ በጸለየበት እግሩ ዓለም ላይ መገኘት የማይጠበቅበት ቦታ ላይ ቆሞ ታገኙታላችሁ አንዳንዱ ሰው ወዶ አይደለም አማራጭ ስላጣ ነው ኢያኢሮስ አማራጭ ስላጣ የመጨረሻ ተስፋው የነበረው ክርስቶስ ነው ሄደና ምን አለው መሰላችሁ ልጄ በጠና ስለታመመችብኝ እባክህ አብረህኝናና እጅህን ጫንባት ትድናለች አለ እስኪ እጅህን ጫንባት በሉ ትድናለች አንድ አያርገውና ልጃችሁ ኦር የሆነ ቤተሰባችሁ አካል ታመመ ልበላችሁ አያርገውና ይዛችሁት ሐኪም ቤት ሄዳችሁ ሐኪም ቤት አስቀምጣችሁት ለሐኪሙ የምትሉት እባክህ ታሟል አድነው ነው እባክህ መርፌ ውጋውና አድነው ነው የምትሉት መድኃኒት የማዘዝም ሆነ የማሳዘዝ መብት የላችሁም እናንተ ብቻ ለሐኪሙ ሄዳችሁ ምን አርግ ብቻ ነው ማለት የምትችሉት እንዴትም ያድርገው ብቻ ልጁ ወይም ያየታመመው ሰው ምን ማረጉን እንደምትፈልጉት አዎ ኢያኢሮስን አያችሁት ልጁ እንደታመመችበት ያውቃል ክርስቶስ ሊያድናት እንደሚችልም ያው በማመን ተስፋ አርጎን የመጣው ግን እንዲያድናት ሲፈልግ ምንህን ጫንባታል እንዲህ አይነቱ ሰው ደግሞ ምን አይነት ሰው ያስታውሰናል መሰላችሁ ከኛ መካከል እግዚአብሔር እርሱ ባቀደደለት ቀዳዳ እርሱ እንዲፈስ ባደረገለት ቦይ ካልሆነ በቀር እንዲሰራ የማይፈልግ ሰው አለ ሲያድነውም እሱ በፈለገበት መንገድ ምሳሌ ልስጣችሁ ጸበል ትጸበላላችሁ አይደል የድህነት ጸበል ጧት እየመጣችሁ ወይም በመምንችልበት ጊዜ ላይ እና ጸበል ስትገቡ እንደው አደረሃን አምላክ ይሁን እንዳታስጮኝ ካስጮከኝም እንደው በስውር አውጣው ምናም ብላችሁ አታውቁ መዳንም ትፈልጋላችሁ ደሞ በዛው ልክ ደሞ ምን ማረግም አትፈልጉም መዋረድም አትፈልጉም ምክንያቱም ስትወጡ አንተ ሰው መስለህን እኮ የሚልም ትችት ስላለ ማለት ነው እየሰማችሁ ነው የኢያኢሮስ ተመሳሳይ ጠባይ ነው እንግዲህ መምህር ዘላለም ታየ ደግሞ ስለኛ ቤት ነው የተናገረው ያውኛ ጧትና ከሰዓት አብዛኛዎቻችን ኦርቶዶክሳውያን የተለያየን ነን በቤተ መቅደሱ ጧት እንገኛለን ማታ ያው እንገኛለን ሌላ ቦታ ላይ ማለት ነውና ያንን ማንነታችንን ነው ዲያቆን ዘላለም ታየ ነገረን ማለት ነውና ግን ሁለት ቦታ አሉን አንድ እንሁን እግዚአብሔር እንደሚፈውሰን ደግሞ በሙሉ ልብ አምነነው እንቅረብ በሚል ነው መልእክት ያስተላልፈው የቅዱስ ሲኖዶስ ርክበ ካህናት እንግዲህ እግዚአብሔር ይመስገን መጀመሩ ታውቋል እሱን ላስደምጣችሁ ሰላም እንዴት ናችሁ ዛሬ ለኦርቶዶክሳውያን እጅግ አዲስ ቀን ነው ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና በቤተክርስቲያን ታሪክ ላይ ከፍተኛ የውሳኔ ሰጪ አባቶች ወይንም ሲኖዶስ ስብሰባ የሚደረግበት ዕለት ነው በዛሬው ዕለት በቅድስተ ቅዱሳን ድንግል ማርያም ገዳም ወይም ቅድስት ማርያም ብፁዓን አባቶች ከየአህጉረ ስብከቶቻቸው ተሰብስበው ጸሎት አድርገው የነገውን ጉባኤ መክፈቻ ቀን ያደረጉ ይገኛሉ ሁልጊዜ ርክበ ካህናት የሚደረገው ትንሳኤ በኋላ ባሉት 25ኛው ቀን ባለው የፊተኛው ረቡዕ ቀን ነው ይህም ቀን እንዲሆን አባቶቻችን ስራ ሰርተውልናል ማለት ነው ለአባቶቻችን በፊት ሐዋርያትን የረዳ ያገዘ መልካሙን መንገድ ያቀና እግዚአብሔር መንፈስ ቅዱስ በጉባኤያቸው ተገኝቶ መልካሙን ነገር እንዲያሳስባቸው ሁላችንም ባለንበት አባቶቻችንን በጸሎት እንድናስባቸው ይሁን የግንቦት የርክበ ካህናት ለቅድስት ቤተክርስቲያን የመፍትሄ መንገድ እንደሚሆን እምነቴ ነው እንግዲህ ርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ ደግሞ ይቀጥላል እንደምናስተውሰው የቅዱስ ሲኖዶስ ምልአተ ጉባኤ በአመት ሁለት ጊዜ ነው ወርሃ ጥቅምት በገባ በ12ኛ ቀንና ወርሃ ግንቦት በገባ ደግሞ ማለትም በባለ 50 አጋማሽ የርክበ ካህናት ይጀምርና የቅዱስ ሲኖዶስም ስብሰባ ምልአተ ጉባኤ የሚጀምር ይሆናል ምልአተ ጉባኤ ማለት ከየአህጉረ ስብከቱ አበው ሊቃነ ጳጳሳት በምልአት በብዛት መጥተው የሚሳተፉበት ጉባኤ ማለት ነው በቃ ሲኖዶስ ማለት ነገራችን ላይ የሐዋርያት ስብስብ ወይም የሐዋርያት ጉባኤ ነው ትርጉሙ ማለት ነው ሐዋርያት ነው ጀመሩት ከሐዋርያት የመጣው ያ ጉባኤ ወይም ያ ስብስብ ሲኖዶስ የተባለ እኛ ጋር ደርሷል ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ያስተላለፉትን መልእክት ኋላ የማሰማችሁናል ሶፊ ኦርቶዶክስ ሆነ ፓስተሩ ማለት ነው ንካተል እስቲ ኦርቶዶክስን እየቀረብኩኝ ኦርቶዶክሳውያን እያገኘው ስመጣ ኢየሱስ የሚለው ስምን የሚቃወሙ ኢየሱስ የሚለው ስም የሚጠሉ የሚመስለው ብዙ ሰው ነበር ኢየሱስን አይጠሉ ኦርቶዶክሳውያን እስቲ ከታች ጻፉልኝ ኢየሱስ ክርስቶስ ጌታ ነው በሉ እስቲ
ኢየሱስ ክርስቶስ ጌታ ነው በሉት። አይጠሉም ስሙን። እኔ በጣም ቀርብ ያዩዋቸው ለመከራከርም ለብዙ ነገር ግን ኢየሱስን ይወዱታል። ኦርቶዶክሳውያን ከታች ኢየሱስ ጌታ ነው እያላችሁ ጻፉ ውስጥ ኢየሱስን ይወዳሉ። ኢየሱስን ኦርቶዶክሶች በፍጹም ፍቅር ይወዱታል። እንግዲህ ያያችሁት የወንድማችን እግዚአብሔር ወደ ልቡ የመለሰው ይመስላል። እግዚአብሔር ጨርሶ ወደ ልብ መልሶ ወደ ቀደመ ቤት ይመልስ በሉት። እኛ ኦርቶዶክሳውያን እንደዚህ የሚመለሱትን ወንድሞች ደስ እያልን በደስታ እንቀበላለንና በአንዲት ነፍስ መመለስ የክርስቲያኖች ህብረት የሰማይ መላእክትም ጭምር ሐሴትና ደስታ ስለሚያደርጉ ብትመለስ ደስ ይለናል። እኛም የሰማይ መላእክትን በጋራ እንደሰታለንና ወደ እናት ወደ ቅድስት ቤተክርስቲያን አሁንም እግዚአብሔር ማስተዋሉን አድሎ ይመልስህ ነው የምልህ። ሁላችሁም መልካም ምኞታችሁን ግለጹለት። አዳም እንደዚህ በልሽ ደምረው በጻድቃን በሰማዕታት በድንግል ማርያም አማላጅነትና በመላእክታን ተራዳይነት ሰው የዘላለም ሕይወትን ማግኘት ይችላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው የዘላለም ሕይወት የሚያገኘው በኢየሱስ ክርስቶስ በመስቀል ላይ በተሰራ ስራ ብቻ ነው ብራዘር። ከዛ ውጪ ግን በሰማዕታት በጻድቃን በድንግል ማርያም ነው ሰዎች እግዚአብሔር ምሕረት እንዲያደርጉላቸው ይማልዳሉ፣ ይለምናሉ፣ እለት እለት ይለምናሉ። አለቀ። እንደዚህ ነው ለአመታት ቤተክርስቲያን ያላለችው የማታስተምረው ታስተምራለች ትላለች እያሉ ከእውነተኛው አምድ ነቅለው ወደ አዳራሽ የተወሰዳችሁት በእንዲህ አይነት የሐሰት ትምህርት ቤተክርስቲያን ያላለችው ብቸኛው አዳኝ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆኖ ሳለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ቅዱሳንን፣ ጻድቃንን፣ ሰማዕታትን፣ መላእክትን ስለምታከብር የዘላለም ሕይወት ያሰጣሉ ብለው እያሰቡ አይምሮ መሸርሸርና በሃይማኖት ጥርጣሬና ኑፋቄ እንዲፈጠር ማድረግ የተበላበት ሞድ ድሮ ያጃጃላችሁት እዚህ ይበቃል። አሁን በወንጌል የነቃ ህዝብ አለ። የዘላለም ሕይወት የሚገኘው በእግዚአብሔር አብ ልጅ በድንግል ማርያም ልጅ በኢየሱስ ክርስቶስ ብቻና ብቻ እንደሆነ ሁሉም ያውቃል። እንኳን እኛ ጻድቃን፣ ሰማዕታት፣ ቅዱሳን የዘላለም ሕይወት ያገኙት በጌታ በኢየሱስ ክርስቶስ ነው። ቤተ ክርስቲያን ትላለች ብሎ ደሜን ለማሸማቀቅና ነጥብ ማስጣል ስለፈለገ ደሜን ምን አለው? ቅዱሳን፣ ጻድቃን፣ ሰማዕታት፣ መላእክት የዘላለም ሕይወት ያሰጣሉ በላለው። ይሄ ማለት ኦርቶዶክስ እንዲህ ትላለች ብሎ ለመናገር ማለት ነው። እናንተ በምትፈለስፉትና በምትናገሩት ትምህርት የሚደናበር ኦርቶዶክሳዊ ባለማተብ አሁን የለም። ለዛም ነው ደሜ ወንድማችን አውቆና ተረድቶ የመጣ። ስለዚህ መለሰልህ። ቅዱሳን፣ ጻድቃን፣ ሰማዕታትና መላእክት እንደየክብራቸውና ጸጋቸው ያማልዳሉ፣ በቃል ኪዳናቸው ያግዙናል እንጂ የዘላለም ሕይወት የሚሰጠው በጌታ በኢየሱስ ክርስቶስ ብቻ እንደሆነ አስረግጦ ነግሮ አንደበትን በወንጌል ዘጋው። ፕሮቴስታንት ወንድሞቻችን አሁንም ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ማወቅ ከፈለጋችሁ መስማት ያለባችሁ ከቤተክርስቲያን ልጆች እንጂ ከወንጌል አማኞች አይደል። የተጣመመ የተበረዘ ትምህርት ነው የሚነግሯችሁ። ቤተክርስቲያን የማትለው ሊቃውንት ያልተናገሩትን ወንጌል ያላለውን ቅዱሳን፣ ጻድቃን፣ ሰማዕታት፣ መላእክት የዘላለም ሕይወት ያሰጣሉ ብሎ መናገር ነውር ነው። ካንተም የሚጠበቅ አይደለም። እጅግ በሚገርምና በሚደንቅ ሁነት የአሁን ኦርቶዶክሳውያን ወጣቶች በሙሉ የነቁ ያወቁ የበቁ የሆኑ ይገኛል። በጣም ደስ በሚያሰኝ ሁኔታ እንደ ድሮ መፍራት መጽሐፍ ቅዱስ አውጣ ሲባል መሸማቀቅ፣ አንገት መድፋት፣ ምናምን አቅጣጫ መቀየር፣ ወሬ መቀያየር የለም። ቃል በቃል እዛው በዛው ነው። አሁን ለምን ደስ የሚያሰኝ ንቃተ ህሊና ተፈጥሯል። አሁን ኦርቶዶክስ ቤተክርስቲያን ምን እንደሆነች በማህበራዊ ሚዲያ ተጽዕኖ አማካኝነት እየተገለጠ ይገኛል። እነሱ ያኔ ቅዱስ ማርያምን ያመልካሉ፣ ቅዱሳንን ያመልካሉ፣ ለገብርኤል ይሰግዳሉ፣ ለምናምን ይሰግዳሉ፣ ኢየሱስን ደብቀዋል፣ ስለ ክርስቶስ አይዘምሩም ይሉ ነበር። እውነቱ ግን እንደዛ አልነበረ ብለው ፈጥረው ራሳቸው ያለ ስም ሰይመው ቤተክርስቲያንን እንድንነቅፍ አደረጓት እንጂ ቤተክርስቲያን እንደዛ አልነበረችም። ታዲያ የራቁት እየቀረቡ አይደለም ከኛ ቤት ወጡ የራሳቸው መምህራን ከልጅነት ጀምሮ ያደጉት እንኳን ወደ እናት ቤተክርስቲያን እየመጡ ነው። ያዋቸው ኮንፊደንሳቸውን እስቲ የነልደትን የነፈለጋት ናቴዎስን የናኬን
የነ አብዛኛው የነ እፎይንም ጨምሮ ተመልከቷቸው ኑ እንከራከር በፈለጋችሁት አውድ በፈለጋችሁት ቀን በፈለጋችሁት ሰዓት ከፈለጋችሁ ላይቭ ካልሆነ በውስጥ ካልሆነ ያላችሁበት መተን መጽሐፍ ቅዱስ ገልጠን እናንተ በመታምኑት 66 ኮለ 66 ካልሆነ 72 ኑ በ81 ገድላት ድርሳናቱ ጥያቄያችሁ የፈለጋችሁትን አምጡ ያሉ ሲከራከሩ ተመልክተናል ኦርቶዶክሳዊነት እንዴት እንዳበባ አይታችኋል ታዲያ ፓስተሮቻቸው ነቢያቶቻቸው ሐዋርያዎቻቸው አገልጋዮቻቸው በሙሉ ቸርች እየዘጉ እየመጡ ነው ንዕድ ክብርት አንዲት ኩላዊት የሆነችቷ ቤተክርስቲያን በዓለም አደባባይ የተሰበከች ትገኛለች እነሱ ዛሬም ማርያም ማርያም ነው የሚሉት እንከታተል በቃ አትመጣም ማርያም ቤዛ አይደለችም ያለም በቃ አትመጣም ማርያም ቤዛ አይደለችም ያለም በፕሮቴስታንቱ ዘንድ ዕውቅ ዘማሪ ነው ቲክቶክ ላይ ባለው ጊዜ ደግሞ እኔ ብዙ አሉባልታዎች በማቀነባበር ከእህቶች ተርታ ማን ነው ከአሉባልተኞች ተርታ የተመደበበትን ጊዜ ነው ማቅለት ለማንኛውም እንደሰማችሁት ድንግል ማርያም ቤዛ አይደለችም በቃ አትመጣም እያለ በዜማ ለማላገጥ ሞክሯል አስተውሳለሁ ከዚህ በፊት እሸቱ ኮሜዲያን እሸቱ ለአንድ ትልቅ ውጪ ላለ ገዳም ገቢ ማሰባሰቢያ አድርጎ ሲዘምርለት ወይ አመለካችሁት የሚል ነገር ሲነገር ነበርና ዛሬ እነሱ ለማላገጥ ሲሆን አምልኮ አይሆንም ችግር የለው ያላዋቂነታቸው ልክ ስለሆነ እንረዳቸዋለን እና ፕሮቴስታንቲዝም እንደዚህ ዘመን የተልከሰከሰበትና አፈር ከድሜ የቃመበት ጊዜ ስለሌለ እኔ እግዚአብሔርን አመሰግናለሁ ምክንያቱም የእግዚአብሔርን መንግስት በውሸትና በከንቱ ክስ ሰዎች ይህን መንግስት እንዳያገኙ ያደረጉበት ዘመን እያበቃ ስለሆነ ማለት ነው እና የፕሮቴስታንቲዝም መጥፊያው በጣም መቃረቡ ግልጽ ማሳያ ነው እና አንድ ሐሳብ ልንገራችሁ ድንግል ማርያም ቤዛ ናት ተብሎ ሲነገር የኢየሱስን ቤዛነት አይሸፈንም ልክ የሙሴ ቤዛነት እንዳልሸፈነው የኃጥ ቤዛነት እንዳልሸፈነው ምሳሌ ላይ እንደተጠቀሰው እንዳልሸፈነው ሁሉ የድንግል ማርያም ቤዛነት የኢየሱስን ቤዛነት አይሸፈነውም ስንል ይሸፍነዋል ብለው ስግጥ ያሉት ለምን ይመስላችኋል ራስ የላቸው መጽሐፍ ቅዱስ ገልጠው ስለ ኢየሱስ መነጋገር አይችሉም ምክንያቱም በዛው በፕሮቴስታንቱ ዘንድ እንኳን የኢየሱስን ቤዛነት ለዓለም ነው ብሎ ማመን የሚከብዳቸው ወይንም ደግሞ ብለው የማያምኑ እንዳሉ ግልጽ ነው ለምሳሌ ኢየሱስ የዓለም ቤዛ ነው ወይ ብላችሁ አማንሻለው ምን ጠይቁት ውስን ቤዛነትን ታምናለህ ሳታምንም ብላችሁ ጠይቁታላችሁ መደምደም ይሆናል አላምንም ካለ ያኔ ከፓስተሩ መጽሐፍ አለማመኑንና ማመኑን በማስረጃ እናሳያችኋለን ለማንኛውም ሰላም ክርስቶስ ይብዛላችሁ ይሄውና አሁን አፈር ከድሜ እየበላን አሁን ፕሮቴስታንቲዝም እየወደቀ ይገኛል ሌላ ማሳያ ላሳያችሁ ልሳቅ ወይስ ላልቅስ ያለው እኔ ራሴ ተገርሜበታል መልስ ሲያጣ ሱፌ ላይ ያለው ምንድነው ያለው ቁልፍ ማለት ጀመረ ላሳያችሁ አትቀልም ማለት ነው መጣላላ ማለት ነው ከአብጋው ለምን ነው ክፈት መጽሐፍ ቅዱስ እሱ ጌታ ነው ይገለጥ በግርማው በኋላ የቀለድኩና ከፊቱ ተማ ሱፌ ውስጥ ተማ የሆነ ማታወቂያ ማለት ነው ልንገር ሱፌ ውስጥ ጌታ ትርፍ ቁልፍ አለ ማለት ነው እንዳልክ ግን እግዚአብሔር ቃል እንደሚፈራ አይ ታው አይ ተከርበት ልትለኝ ከሆነ እዛው ተከርበት ቴንክ ዩ እንዴ እኔ አይመችም እኔ ጺሙ ረዘመ ቀይ ሰውዬ አልከረባበትም ወጋው እሺ ተባረክ በጣም ደስ ብሎኛል በእውነት ቆንጆ ቆይታ ነበረን መጽሐፍ ቅዱስ ልትቀስልን ሌላ ጊዜ በሰፊው እኔና አንተ እንደዛሬው አረ እግዚአብሔር ቃል ልንገር አቶ የፈረንጁን ስዕል ልታብራራኝ እግዚአብሔርን ቃል አይደለም እኔ የፈረንጅ ስዕል ጋር ብዙ ህብረት የለኝም እኔ ጴንጤ ነኝ እሺ ሚዩት ላድርግ እንዳልክ አሁን ልክ አይደለም አያኔ አሁን የሰማው አንተ ያልከውን ቃል አምኝበት አረጋኝ ግን ክብር የሚባል ነገር አለ ዲያሎግ ማለት መከባበር ብቻው በቃ ይመችሽ ብራዘር እኔ ያወራለሁ እዚህ ላሉ ቤተሰቦች እኛ ክርስቲያኖች ለስዕሉ ኤግዛክት ለስዕሉ አንሰግድም ለስዕሉ ባለቤት ግን እንሰግዳለን የተሳሉት በመንደነው ቃላችሁን ነቢያት በተናገሩት መንገድ ጥቅስ ልስጣችሁ የመጀመሪያው ዘጸአት ምዕራፍ 20 ከቁጥር 5 ላይ እግዚአብሔር ይናገራል ምን ብሎ ይናገራል አሁን ምንድነው የወንድሞቼ ትልቁ ስህተት ምንድነው ለማን እንደተነገረና ለምን እንደተነገረ አያርፍ ወይ ማሐቁ እሱ ነው ገደል የሚከተው የመጀመሪያው ማንኛውንም ስዕል ቆይ ለአንተ የሚመች ነገር እያወራው ነው እንዳልክ ማንኛውንም ስዕል ለኛ እንዳናረግ
እግዚአብሔር ለሙሴ ይነግሯል። ማንኛውም ሲል ለአንተ አታርግ አታምልኮ እያለ ይናገራል። ከዛስ ዘጸአት ምዕራፍ 20 ከቁጥር 18 በቃ ከተቀጠቀጠ ወርቅ ስራ ይላል። 2 ኪሩቤል ከተቀጠቀጠ ወርቅ ስራ ወይም ደግሞ መልአክ ቀረጽ ብሎ ይናገራል። እሺ እንግዲህ እግዚአብሔር ይሁን እንግዲህ ሁሉ ጊዜ ለሪካርድ ተመቻችቶ የሚገባ ሰውዬ በጣም እንዳልክ ትንሽ አይምሮን እየነካውም ይመስለኛል። በጣም የተወዛገበ ሰው ነው። ኮንፊደንስ ከማጣቱ አልፎ ጭራሽ ራሱን እያጣ ነው። በጣም እየገረመኛል ለሰው ነው። በአጠቃላይ እግዚአብሔር ይሁን ነው ምለው። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቅዱስነታቸው መግለጫ ሰጥተዋል። የቅዱስ ሲኖዶስ እንግዲህ የርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ መክፈቻ ላይ ነው ንግግራቸውን ያቀረቡት። ቀጥታ የብፁዕ ቅዱስ ፓትርያርካችንን መልእክት እናደምጣለን። የቅዱስነታቸው በረከት በሁላችን ላይ ትደር። በዚህ አጋጣሚ ጥሩ ውሳኔዎች ይወሰናሉ የሚል ሐሳቦች አሉን። ላይክና ሼር ማድረጋችሁ እንዳይረሳ። በሰላም መጣችሁ። ከከብነ ጸጋ ወተሰየምነ ሐዋርያት ከመን አስምዖሙ ለአሕዛብ ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበለናል። ሮሜ 1:5 ይህ ሐዋርያዊ አስተምህሮ የእኛን ተልእኮ እና ተልእኮ ያስፈለገበትን ምክንያት አጉልቶ ያሳያል። የተቀበልነው ስጦታም ምን ያህል ታላቅ እንደሆነ ምንባቡ ያስረዳል። ሐዋርያው በዚህ መልእክት የቅዱስ ወንጌልን አስተምህሮ ዋና ግብ ከእምነት የሚነሳ መታዘዝ እንደሆነ ማድረግ መታዘዝ እንዲገኝ ማድረግ ነው በማለት አስተምሮናል። እውነት ነው። ድሮውም ቢሆን እግዚአብሔር መታዘዝ አቅቶን ነው የወደቅነው። ዛሬም የምንነሳው ከእምነት የተነሳ መታዘዝን ገንዘብ ስናደርግ ነው። ከሁሉ በፊት እምነት ይቀድማል። በኋላም ደግሞ ለእምነቱ በሙሉ ልብ መታዘዝ ያስከተላል። ይህ ሲሆን መዳንና ትንሣኤ ያስገኛል። ዓለም በእግዚአብሔር እየተደረገላት ያለው ጥሪ ይኸው የመታዘዝ ጥሪ ነው። ይህንን መለኮታዊ ጥሪ ለዓለም የማዳረስ ኃላፊነትም ለኛ ለቅዱስ ሲኖዶስ አባላት የተሰጠ እንደሆነ ሐዋርያው አስገንዝቦናል። ኃላፊነቱ ሲሰጠን ከነ መሳሪያው ነው። እኛም እሱን ተቀበለናል። እንግዲያውስ የተቀበልነውን ጸጋና ሐዋርያነት በዓለም ውስጥ ላለው ሕዝብ ቅዱስ ሲኖዶስ የኢትዮጵያ ኦርቶዶክስ የሌለበት ክፍለ ዓለም የለም። ምክንያቱም የዚህ ሲኖዶስ ወኪሎች ሊቃነ ጳጳሳት በአፍሪካ፣ በአውሮፓ የሚገኙ እግዚአብሔር ምዕመናንን በማገልገል ላይ ይገኛሉና ነው። ይህ እድል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መለኮታዊ ተልእኮውን በአጽናፈ ዓለም ሁሉ ለማዳረስ ምቹ መደላድል ፈጥሮለታል። ከዚህም በመነሳት በየክፍለ ዓለሙ የሚገኙ የቤተ ክርስቲያናችን ሊቃነ ጳጳሳት ከትውልደ ኢትዮጵያውያን ባሻገር የየአካባቢውን ሕዝብ በማስተማርና በማቀፍ የተጣለባችሁን ሐዋርያዊ ተልእኮ በትጋትና በንቃት መወጣት ይኖርባችኋል።
በማዕከል ሆኖ እየመራ የሚገኝ ቅዱስ ሲኖዶስም ለዚህ ተልእኮ ምቹ መደላደልን የመፍጠር ኃላፊነቱን በአግባቡ መወጣት ይገባዋል። በተለይም ትምህርተ ሃይማኖትንና ቀኖና ቤተክርስቲያንን የተማሩና በጥልቀት የተገነዘቡ ብስለትም ያላቸው እንደዚሁም በቋንቋና በስነ ልቡና ዕውቀት የላቀ ሀብተ ጸጋ ያላቸውን በሐዋርያነት እያሰለጠነ በአጽናፈ ዓለም ሁሉ ሊያሰማራ ይገባል። ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት በብሂለ አበው ፀሐይ ለመስኮቷ ሳታበራ ወዘተ እንደሚባለው ለሌላው በብቃት መድረስ እንችል ዘንድ እኛ የቅዱስ ሲኖዶስ አባላት የሲኖዶሱ መንበር በሚገኝበት ምድረ ኢትዮጵያ ከመቼውም የተሻለ ሥራ በመስራት ለእግዚአብሔር መታዘዝ ሕዝቡንም ማገልገል ይገባናል። ሁላችንም እንደምንገነዘበው በሲኖዶሳችን ያልታቀፉ ብዙ ወገኖች በሀገር ውስጥ አሉን። እነዚህ ወገኖች አንዳንዶቹ በተለያዩ ምክንያት ከኛ የወጡ ናቸው። ይሁን እንጂ የሄዱት ወደ ቤታቸው እንዲመለሱ ሌሎችም ወደ መንጋቸው እንዲቀላቀሉ በርትቶ መስራት የዚህ ጉባኤ ተቀዳሚ ተልእኮ ነው። የተወዳችሁ ቤተሰቦቻችን እንግዲህ የብፁዕ ቅዱስ ፓትርያርካችን በረከታቸው በሁላችን ላይ ይደር። የቅዱስነታቸውን ሙሉ መልእክት እና ሙሉ መረጃውን በ7 ሰዓት መረጃችን በያሮስ 2 ላይ ለቀናል። ስለዚህ ሁላችሁም በትናንትናው ዕለት 7 ሰዓት የለቀቅነውን የያሮስ 2 ላይ የተለቀቀውን ገብታችሁ ተከታተሉ። ቅዱስ ፓትርያርኩ ምን አስተላልፈው የሚሉን ሙሉ መልእክት ማለት ነው። የተወሰኑን ሐሳብን ያስደመጥኳችሁ ይሄውም በመክፈቻ ስነ ስርዓቱ ላይ በረከበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ ላይ በመክፈቻ ጉባኤ ላይ ያስተላለፉት መልእክት ነው። የቅዱስነታቸው ቡራኬ በሁላችን ላይ ይደር። በአሁኑ የግንቦት ሲኖዶስ ላይ እንደው ጥሩ ውሳኔዎች እንደሚወሰኑ ቤተክርስቲያንን የሚያሳርፍ ክርስቲያኑን የሚያስደስት ሰላማችን የሚያውጅ በአባቶቻችን ዘንድ እርቅ፣ ፍቅር፣ ሰላም፣ አንድነትን የሚያመጣ ነገር እንዲሆንልን በጾም ጸሎት እኛ ልንማጸን ይገባል፣ ልንጸልይ ይገባል። በአባቶቻችን መካከል እግዚአብሔር መንፈስ ቅዱስ ውሳኔ እንዲወስን ልናደርግ ይገባል፣ ልንጸልይ ይገባል ማለት ነው። በደንብ አድርጋችሁ አዳርሱ። ምክንያቱም በአሁኑ የሲኖዶስ ውሳኔ ላይ አባቶቻችን ምን ወሰኑ የሚሉትን በአስቸኳይ ሰበር መረጃዎች ለእናንተ የማመጣ ይሆናል ማለት ነው። ላይክ አድርጉ፣ መረጃውን ለመላው ዓለም አዳርሱ እያልኩኝ ተሰናበትኩኝ። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ